ሄሎ ገነርስ እንዴት አደራችሁ? ማታ ደስታችንን በጋራ አክብረናል። የኔና የናንተ ወርቃማው ክለብ አርሰናል የባቫሪያኑን እንቁልጤያቸውን መጥቶ እጃቸውን አሰጥቶ ሰላም ለናንተ ይሁን ብለው ጎንበስ ብለው ወደ ሀገራቸው ተመልሰዋል። እኛ ብዙ ዓላማ አለን። ከፊታችን የሚያወሩ ከኋላችን የሚያሙን ብዙዎች ናቸው። እኛ ግን ያዝነውን ይዘን ወደፊት እንቀጥላለን። በእያንዳንዷ ንጥብጣቢ፣ በእያንዳንዷ ጠብታ፣ በእያንዳንዷ ሰከንድ ደረታችሁን ነፍታችሁ ደስተኛ ሆናችሁ ይሄንን ደስታ አጣጥሙት። ለብዙ ዓመት ተሰቃይተናል። ይሄንን ደስታ አሁን ለኛ ይገባናል። ለአርሰናላውያን፣ ለመድፈኞቹ፣ ለወርቃማዎቹ ይሄ ሲያንሰን ገና ወደፊት ቀጣዮቹን 5፣ 10፣ 15፣ 20 ዓመታት የኛ እንደሚሆኑ እንዳትጠራጠሩ። ብዙ የሚሰሩ ብዙ የታቀዱ ነገሮች ይኖራሉ። ዛሬን እንደሰት፣ ለነገ እንሄዳለን። በተረፈ ትላንት የዴክላን ራይስን ኤአይ የሚያስብለውን ፐርፎርማንስ ያሳየበት በተለይ በሰከንድ ሃፍ በቃ የሚገርም አቋም ያሳየበት ነበር። እያንዳንዱ ኢንተርሴፕት እሱ ነበር እያደረገ ነበር። ኳሶቹ የሚነሱት ከሱ ነበር። ሳምባው ምን ያክል ኢነርጂና አየር የተሞላ እንደሆነ ይገርመኝ። ራይስን ከማንም ጋር እንዳታነጻጽሩት። ራይስ ሌላ ፍጡር ነው። ሌላው ጫዋታውን እንደ ጫዋታ የመጀመሪያውን 20 ደቂቃዎች ትንሽ ጫና ውስጥ የገባን ይመስል ነበር። ግን በእንደዛ 20 ደቂቃ ውስጥ ባየር ሙኒክ አንድ ሹት እንኳን ሊያደርግ አልቻለም። ለምን ይመስላችኋል? አርሰናል የፈለገው ነገር ነበር። በበፊቱ አርሰናል ቢሆን በዛች ሰከንድ ውስጥ በዛች ደቂቃ ውስጥ ባየር ሙኒክ 3 ወይም 2 ጎል ያስቆጥር ነበር። ያውኑ አርሰናል እንደዛ አይደለም። እያንዳንዱን ነገር ሪዚስት አድርጎ መውጣት ይችላል። ጫናዎቹን ተቋቁሞ መውጣት ይችላል። ከዛ 20 ደቂቃ በኋላ አርሰናል እኔ ይሄን ነኝ ብሎ አሳየው ለባየር ሙኒክ። ከረፍት በኋላ የነበረው አርሰናል በቃ ሌላው ነው። ፕረስ የሚያደርጉበት ነገር ባየር ሙኒኮች በራሳቸው ሜዳ ውስጥ እንዳይወጡ ነበር ያደርጓቸውና ብዙ ሙከራዎችም የሞከርነው ከረፍት በኋላ ነው። ጫዋታውም እንደ ጫዋታ የተቀየረው ከረፍት በኋላ ነው። ያቺ ኪሚች ክሮስ ያደረገቻት ኳስ ስኬሊ ሬዲ ባለመሆኑ፣ ሞስኬራ ሬዲ ባለመሆኑ ሁለቱም ተበልጠው ነው የተቆጠረው። ኳሱ ስንት ኳስ? 2 ተች ብቻ። ግናብሪ 1 ተች አርጎ ነው ለልጁ የሰጠው። ልጁን በአንድ ተች ነው ያስቆጠረው። ይሄ 2 ተች ነው ጎል ውስጥ የገባው ማለት ነው። ከዛ በኋላ አርሰናልን አይታችሁታል። ሳሊባ ኬንን እስከ መሃል ሜዳ ድረስ ተከትሎት ሲያስጨንቀው አይታችሁታል። አንድ ሹት ማድረግ አልቻለም። ይህ በቀላል የተሰራ አርሰናል አይደለም። ደም የሆነ አርሰናል ነው የተሰራ። በልጆቻችን ኮርተናል። በድሉ ውስጣችን ረክቷል። ደረታችንን ገልብጠን የትም የምንታይ ደጋፊዎች ነን። በፊትም አሁንም ወደፊትም ይሄንን እንቀጥላለን። በተረፈ በሚቀጥሉት ሳምንታቶች የተሻለ ነገር እናያለን። ዛሬ ተደሰቱ። ነገ ሌላ ቀን ነው። ባባይ ገነርስ